ስሜ ታድላ አስማረ ይባላል። የመጽሐፍ ስሜ ወለተ ትንሳኤ ይባላል። እኔ በእግዚአብሔር ቸርነት በድንግል ማርያም አማላጅነት በቅዱስ ገብርኤል ተራዳይነት በአባታችን በግፈኛው አባታችን እንባና ጸሎት የተደረገልኝን ከብዙ በጥቂቱ መሰክራለሁ። በመጀመሪያ ገዳሙን ማውቀው በ2015 ነው። ታምሜ ሳይሆን ዝምዬ ገዳሙን ዝና ስሰማ ገዳሙን ለማወቅ ፈልጌ ነው የመጣው። መጥቼ ግን ህፃን አለችኝ በርበሬ የሚባል አትበላም የነበረ የገዳሙን እንጀራ እንዳቀመስኳት ከዛ ጀምሮ በርበሬ በላችልኝ ማለት ነው። ሁለተኛ ልክ እንዳውሬ ተመስሎ ድርስ ብሎ አስደንግጧት ከቤት ቁጭ ካለንበት አበደች። በቃ ወደ ሰማይ ያበራታል፣ ወደ ምድር ያፈርጣታል። አበደች በቃ። ከዛ ምን እንደሆነ መንስኤውን ያላወቅኩት ድርስ ያለ በሽታ ስለሆነ የአባታችን ፎቶግራፍ አወጣውና ሰውነቷን ሳሻት ከዛ ከሚያሳብዳት መንፈስ ዳነች ማለት ነው። ሶስተኛ መሰክረው ስለራሴ ነው። እኔ በህይወቴ ብዙ ፈተና ነበረብኝ። የተመሰቃቀለ ነገር ነበረ ህይወቴ። የወንቅሸቱ ቅዱስ ገብርኤል ብዬ ነገርኩት፣ ህይወቴ ተስተካከለልኝ። ከዛ ደግሞ የሆነ ጊዜ ድርስ ብሎ እንደ ቁስል ወጣብኝና አመመኝ። እንዳመመኝ ያን ቁስል ለሰው ሳሳየው ይሄ እኮ ክንታሮት በሽታ የሚባለው ነው፣ ክንታሮትን የወጣብሽ በጣም ከባድ በሽታ እኮ ነው ምናምን ብለው አስፈራሩኝ። ከዛ የወንቅሸቱ ቅዱስ ገብርኤል ከቤቴ እንደተቀመጥኩ አንተ ፈውሰኝ፣ በቃ ይሄን በሽታቸው ማላውቅ በሽታ አንተ አድነኝ አልኩና ጽዋ ስንጠጣ የቅዱስ ገብርኤልን ጽዋ እሁድ ቀን ነው የምንጠጣ። በባዶ ሆዴ እየሄድኩ የወንቅሸቱ ቅዱስ ገብርኤል አንተ መፈወሻ ያደርግልኝ ብዬ በባዶ ሆዴ ጽዋውን ጠጣለው ማለት ነው። ከዛ ሁለት ጽዋ እንደጠጣን ሁለት ወር እንደጠጣን በሶስተኛው ወሩ ያ በሽታ ጠፋ ማለት ነው። ሳልጸበል እምነት ሳልቀባ ከክንታሮት በሽታ ዳንኩኝ ማለት ነው። እንደገና ወንድሜ ከሰው ጋር ተጣልቶ በጣም ሰው ካልገደልኩ እያለ ይረብሻል። የወንቅሸቱ ቅዱስ ገብርኤል አባቴ እናት አባቴን እንዳታሰድድብኝ ወንድሜን ነፍስ ከማጥፋት ታደግልኝ ብዬ ሀቤቴ እንደሆንኩ ነገርኩት። ወንድሜ ሰላም ሆነልኝ ማለት ነው። እንደገና እኔ እሰራለሁ፣ በጣም በወረፋ እሰራለሁ። አቤት አድርገው የሚሰሩት እስከመባል ድረስ እንሰራለን። ነገር ግን ማታ ላይ ፎርሳችን ብር አድሮ አያውቅም። እና እኔ ከኔ የሚጠብቀው መስራት ነውና የወንቅሸቱ ቅዱስ ገብርኤል አንተ ታውቃለህ ነበር እምል አላማረረም። በራሱ ጊዜ ራሱ ልጄ በቃሽ ሲለኝ ዛሬ ትንሽ ስራም እንኳን ብሰራ ፎርሳዬ በብር ሞልቶ ያድራል። ለኔ የደረሰ ለእናንተም ይድረስላችሁ። ያልመሰከርኩት ብዙ ነገር አለ። ነገር ግን ያው ሰዓትም ስለሌለን አባታችን ለገዳማቸው ያብቃልን፣ ጠላታቸውን እግራቸው ስር ይጣልልን፣ ገዳማችን ተፈጽሞ ለማየት ያብቃን። ለኔ የደረሰ ለእናንተ ይድረስላችሁ። እኔ የመጣሁት ከጎንደር ነው። ስሜ ሙሉቀን እንዳለው እባላለሁ። መንፈሳዊ ስሜ ወለተ ኪዳን። የመሰክረውም ለአክስቴ ነው። አክስቴ ነፍሰ ጡር ነበረችና ለመውለድ ወደ ሆስፒታል ትገባለች። ወደ ሆስፒታል በምትገባበት ሰዓት በምጥ መውለዳችን ሰርጀሪ ሆነች ነው የምትወልጂ ተብላ በሰርጀሪ ወለደች። በሰርጀሪ በምትወልድበት ሰዓት 3 አይነት በሽታ ነው የተከሰተባት። ደም ግፊት፣ አስም እና የሳምባ ቁስለት፣ ሳምባሽ ውሃ ቋጥሯል ተባለችና ኦክሲጅን ተተከለላት። መድኃኒቱንም የሶስቱንም ጀመረች፣ አስጀመሯት ግዴታ ስለነበረ። ያው መተንፈስ አለመቻል በጣም ከባድ ነው፣ ሳምባዋ ስለሆነ ችግሩ ማለት ነው። ኦክሲጅን ተተክሎላት መድኃኒቱንም እየወሰደች ምንም ለውጥ የላትም። ለውጥ የሌላት ሲሆን ዶክተሮች በጣም ተቸገሩና እኛ ምንም ማድረግ አንችልም፣ ወደ ቤቷ ወሰዷትና እና ዶክተሮች አሰናበቱ። እኛ ምንም ማድረግ አንችልም፣ ወደ ቤቷ ወሰዷትና ኦክሲጅኑ እዛው ቤቷ ይተከልላት፣ ከዛው አስታሟት ተባለ።
ቤተሰቦቿም ይዘዋት ወጡ። ምንም ማድረግ ስለማይቻል ዶክተሮች አሰናብተዋል፣ ይዛችሁ ውጡ ተብሏል። ይዘዋት ወጡ። ወደ ግል ሕክምና ወሰዷት። የግል ሕክምናም አንችልም ተባለ። ሁለተኛ ሌላ ወሰዷት። ሁለተኛ ሲወስዷት እነሱ የተቀበሏት ለብር እንጂ እናድናታለን ብለው አልነበረም። ተቀበሏት፣ ገባች ሁለተኛ የግል ሕክምና። ከዛ ገብታ አልጋ ይዛ ተኛች። ኦክሲጅኑ ዘው ተተከለ። ያለ ኦክሲጅን መተንፈስ አትችልም። የመድኃኒት ሶስቱንም በሽታ መድኃኒት እዛው ትወስዳለች በግል በውድ እየተገዛ። ከዛም መዳን አልቻለችም። ምንም መፍትሄ የለም። ለኔ ተደወለልኝ፣ እዚህ ነበርኩኝ እኔ። ተደውሎ ነይ ከነፍሷ ድረሽ አተርፍም አለችኝ እህቷ ደውላ። እኔም መምጣት አልችልም፣ እዚሁ ሁኜ እዚሁ ለአምላከ ገብርኤል ለአምላከ ዮሐንስ ቁጭ ብዬ ጸሎት አድርጌ ለነሱ እናገራለሁኝ እንጂ ለሷ መጥቼ ምንም ማድረግ አልችልም። እነሱ ይደርሱላታል፣ ምንም አትሆንም ብዬ እዚሁኛ አልቅሼ ነገርኩት ለአምላከ ዮሐንስ ለአምላከ ገብርኤል። አምላከ ዮሐንስ አምላከ ገብርኤል አክስቴ ከዚህ በሽታ ድና ያለ መድኃኒት ፍጹም ጤነኛ ሆና በእግሯ ወደ ቤቷ ለቤቷ ከነልጇ በቃት እንደሆን ቁሜ ወደ ምሕረትህ ታሪክን ዝናን እመሰክራለሁኝ ብዬ ተስዬ ነበረ። ቢቻል በ3 ቀን ውስጥ ባይቻል በሳምንት ውስጥ ያለ መድኃኒት ፍጹም ጤነኛ ሆና ነው ያልኩት። በአራተኛው ቀን ተደውሎ በቤታችን ገብተናል፣ ጤነኛ ናት፣ ምንም አይነት በሽታ የለባትም፣ መድኃኒትም ሳይታዘዝላት። ዶክተሮች ራሱ ግራ ገብቷቸው ምን አይነት ሰው ነሽ ወይስ ምንድነሽ? እንዴት ከዚህ በሽታ ነጻ ትሆኛለሽ እስክትባል ድረስ ለኔ የደረሰ አምላከ ዮሐንስ አምላከ ገብርኤል ለእናንተም ይድረስላችሁ። አለመተንፈስ መቻል እኮ በጣም ከባድ ነው። እስኪ ለአንድ ደቂቃ አፋችን አፍንጫችንን እንያዘው። መተንፈስ ካልተቻለ መቆየት ይቻላል? በህይወት አይቻልም። በጣም ከባድ ነው። ከዚህ በሽታ ነው የዳነችው። አባታችን በሰላም በግርማ በሞገስ በሽልማት ወደ ሀገራቸው ወደ ገዳማቸው ይመልስልን። አገራችን ኢትዮጵያ ሰላም ያድርግልን። ገዳማችን መንበረ ጸባዖትን ለፍጻሜ ያብቃልን። በአጭር ጊዜ ስላዳመጣችሁኝ አመሰግናለሁ። በድንግል ማርያም በቅዱስ ገብርኤል ተራዳኢነት በእመቤቴ በርባና ጦለት እናቴ የቤቴ እናቴ አባቴ እስት እየተባለ ሌትም ቀን መከራ ነበር የሚያሳየኝ። ሌትም ቀንም ስቃየኛ ነኝ። ስቃየኛ ስኖር አሁን ሌትም ቀንም ቡና መቀጥቀጥ ነው፣ አረቂ መጠጣት ነው፣ እምብየስተ ጠርሙሱ መቀጭቀጭ ነው። ተስፋም የለውም። ዝም ብሎ መልፋት ለወዲያው ሻል ያለኝ ይመስለኛል። ለሌትም ቢሆን ያስፈላኛል እንደፈለገ። አሁን ቀዩን ጠቁሩን እንትኑን ብይ ይለኛል። አሁን ደሞ ወዲያጃ እንትን በይ ጫጥቃሚ ይለኛል። አይድረስ በኔ የደረሰ አይድረስባችሁ ፈጣሪ። እንደዛ ሲል ብሎ ማጣጣል አይቀርም። ማጣጣል ዝም ብሎ ነው። ቢበላለትም ጠብቆ ነው የሚወጣ። አሁን ሲል ቅዱስ ገብርኤል እንዲህ ምሕረት ሰጥቶኝ የዛሬ 3 ዓመት መጣሁኝ። ተዘዋዲህ ቡና መጠጣት የለም፣ አረቂ መጠጣት የለም፣ መስራት ነው። ቤትም መከወን ነው። የኔ የደረሰ እንደው ይድረስላችሁ፣ ለእናንተ ሁላ ይድረስላችሁ። እንደው ታሰሩ ጠንቋይ ሰህር ነው የኖርኩ። ይቅር ይበለኝና ላይሻለኝ እንኳን ሌላ ተስላምጃለሁ። ይቅር ይበለኝና ቅዱስ ገብርኤል ላይሻለኝ እስላሚቱ እህል መሸም አያስበላኝም ተቡና በቀር የለም። እህል ተበያለሽ ሂጂ ሀሷ ሀርኩኝ። ያንንም የቋጠረውን ቋጥሬ ሀርኩኝ። ምንም ያረገችልኝ የላትም እኮ። ዛሬ እንደ እሳት ይበላኛል፣ እንደ እሳት ይፈጀኛል። አሁን ታላ 10 ሳንቲም እንዲሆኖ መዲያን ክብር ምስጋና የሆነው ለቅዱስ ገብርኤል ላይሰዲቱ ማርያም ለሁሉም ይድረሰው። ለኔ የደረሰ ለሙላው ይድረስልኝ። እኔ የመጣው ዘንዘልማ አቦ ነው ስቀበል የሰሳ ብረት እና እኔ ተደረገልኝ እንዲህ ስል ብዙ በጥቂቱ መሰክራለሁ።
ቤተሰቡ በሙሉ በሽተኛ መምተኛ ነበርነ። ግን ሙላችን ድነን ተፈውሰን እኔ ከዚህ ገዳም በመምጣቴ ድነን ተፈውሰናል። ይህን ገዳም አላውቀውም ነበረ። አንቺ ከዚህ ቦታ አትድኝም፣ ሌላ ቦታ እጀ አድኝም አንቺ ወንቅሸት ነው የምትድኝ ሲለኝ መቼ አውቀዋለሁ እኔ ወንቅሸትን ማን ይወስደኛል ስለው እኔ ወስድሻለሁ አለና የሆነ ዲያቆን ልጅ ይዞ ይመጣ። መጥቼ ይህን ቦታ ይህን ታምር ቦታ ሳየው ታሪከኛ ቦታ ሆነ። እንጀራ ስጋግር ትሉ ባይን ባይኑ ገብቶ አገኘው ነበር። ባይን ባይኑ ገብቶ ሳገኘው እኔ 10 ሰዓት በፊት ገና በጮራይቱ እያየሁ እየለቀምኩ በላለሁ። ማታ ደግሞ ላላዩት ለልጆችም ሆነ ለባለቤቴ በመብራቱ እየለቀምኩ እያራገፉ ሰጣቸዋለሁ። አይኔ እኔ ስለማየው እንዴት አርጌ ልብለው ስለ በ10 ሰዓት ገና በጮራው አራግፌ በላለሁ። እንደዛ እያልኩ ተቀመጥኩበት ቦታ ልጅ በጣም ታመመ። ወጦ ሄደ። ሌሊት ጨርቁን እያወለቀ ሰው እየተደባደበ እምቢ አለኝ። እኔ ሌላ ጠበል ኸርኩኝና ሳይ ዋዚ አድኝም ብሎ ዲያቆን ወደዚህ ቦታ ዞይ ሲመጣ ይህን ቦታ ሳይ ወይም ቦታ አየውማ አክስቷ አጎቱ ሲፈወስ ልጅ ሲድንልኝ የለስል እኔ እዚህ በመጠመቄ በመጥናቴ ልጅ ከቤቱ እንዳለ ተፈወሰልኝ። ባለቤቴ ኩንታሮት ነበረበት። እኔ እዚህ በመጠመቄ እሱ ዳነልኝ። ፊቱን ሲታጠበው ደም ይተፋ ነበር። ባለቤቴ እዚያው ሁላ ዳነልኝ። ሁለተኛ ጨርቁን ያዋልቅና ከዳጉሳው ክምር እንደዚህ እያለ እየተመገመገ ሰውነቱን ሲበለው አንድ ጊዜውን ሲያሳብደው ዳጉሳው ክምሩ ይገባና እንደ ፍጌሉ ይመደምደው ነበር ባለቤቴ። እኔ ከዚህ መጥቼ በመጠመቄ ዳነልኝ እሱ ሁላ። ለኔ የደረሰ አምላክ ለእናንተ የሚደርስላችሁ። ሁለተኛ ልጄ ሹፌር ነው፣ የጭነት መኪና ነው የሚሰራ። እንግዲህ የምታውቁት ታውቁት ይሆናል። እኔ እንኳን አንድ ጊዜ ነው የርሁበተኝ ደንግጬውም ፊቴን ተሸፍኜ ነው የመጣው። ጎንደር ላይ ስንደርስ ያለሽ ተራራ አለ። እኔ ጣራ ገዳም ትሁን ማንቱን የምትባል ተራራ አለ ማበል ያላት። አዛ ላይ ሲደርስ ተገለበጠ። ሲገለበጥ ማለት ነው መጀመር ወረ ተራራው ተገለበጥ ኋላ፣ ሁለተኛ ከአስፋልቱ ላይ ተገለበጥ ኋላ፣ ሶስተኛ ዓለም በቃይ ብሎ ሊሄድ ሲል ተንከባሎ በቃ ቁም እንደተባለ እንዲሁ ብሎ ተንጠልጥሎ ያ የጭነት መኪና አዚያ ማበል ቦታ ላይ ተንጠልጥሎ ተገኘ። ተንጠልጥሎ ሲገኝ ማለት ነው ይሄ እግሬ መሪውን እንዲያርግ እንዳያስኩት ይለኛል። ይሄ እግሬ አልፎ እንዲያርጎ ተጭኖኛ አገኘውተኝ። እግሬ ስገለባበት እግሬ እንዲያርጎ አንገቴን ተጭኖ ታገኘውተኝ አለ። እንዲያ ብሎ እዛ ማበል ቦታ ትርፎ ሲያመጣልኝ ድሮ እንኳን ግር ብሎ ሲወጣ ይፎነጭር ይደማል። አንዲት የተፎነጨርሽ ነገር እስከረዳቱ ድረስ የለም። በሰላም መጣልኝ። ለኔ ደረሰ አምላክ ለእናንተ የሚረስላችሁ። ሁለተኛ ደግሞ ወንድሜ የሐምሌ ገብርኤል ለዚህ መጥቼን እያሸበሸብኩ ዛሽ ላይ ቁጭ ብዬ ቁመው ዝክር ቅመሱ ተብለው ከጉረቤት ሊሄዱ ቁመው የተመካከሩ ሳለ ንቅር ሲባባሉ ረንር ተባብለው የቆመው መኪና ሹፌሩ ይገባና ሲነካከው ያ መኪና ይዘልና ከቆመው ልጅ ላይ ወንድሜ ላይ ወጣበት። ሲወጣበት ማለት ነው እግሩን ሲጥለው እግሩን ይዞታል፣ ታቋርጎ ይዞታል። አረግሩን ልቀቀው እግሩን አረግሩን ሳበውና ልቀቀው ወረወረ ኋላ በለው ሲሉት ወደ ኋላ ያረግና ያን ልጅ ተጎትቶ ወጣ። ያ ልጅ ግን ሲታይ ማለት ነው ወይ የደቀቀ የለው እንግዲህ ማን ታቋረገለት ዘመዱን። የሱ ገብርኤል የታምሩ የበንታየማ የሱ ታምር ማን እንጃ። እኔ ቁሜ መስክር የቀርቶ ማለት ነው ሚቻል ቢሆን በዚህ ነበር ተደፍቼ መመስከር፣ ግን አይቻል ሆነም አልቆም ሆነ እና እሱ ልጅ አልተሰነጠቀ እግሩ አልደቀቀ እግሩ እንዲያደርገው መኪናውን አስለቅቆ ሲያወጣት መሰስ ብሎ ወጣልኝ። ለኔ የደረሰ አምላክ ለእናንተ የሚረስላችሁ። አጠደ ማርያም ቀበሌ ልዩ ጎጥ ሸምስ ሚካኤል ይባላል የመጣሁት። እኔ በቅዱስ ገብርኤል አማላጅነት በድንግል ማርያም አማላጅነት በእመቤቴ አማላጅነት በቅዱስ ገብርኤል ተራድኦነት እኔ የደረሰልኝን ልመሰክር ነው። እኔ ከዚህ ቀደም ህመም የሚባል በሰውነቴ ላይ አሞኝ አያውቅም ነበር። አሁን በ2015 በ2016 እንደው አለምንም ምክንያት ዝም ብሎ ያልጠበቅኩት በሽታ ገጠመኝ። ያልጠበቅኩት በሽታ ሲገጥመኝ መጀመሪያ ሲጀምረኝ ተማን ጋራ ነው ከባለቤቴ ጋር ነው ያጣላኝ። ከባለቤቴ ጋር ሲያጣላኝ ተሷ ጋር እየተፋጠጥኩ እያለ እንደገና ደግሞ ተልጆቼ ጋር አጣላኝ፣ ግብር ነሳኝ። ከዚያ በመቀጠል ከበሮቼ ጋር ከማርሳቸው በሮች ጋር ግብር ነሳኝ።
በሮች ተጠምደው እያረሱ እያለ ደበድባቸዋለሁ። በዛን ሰዓት አይታወቀኝም። ከዛ ተነስቼ ልቦናዬን ያሸብረኛል፣ ያስጨንቀኛል፣ ዱር ሂድ ያሰኘኛል። ወተክድ ወደ ደጃፍ ነው ወተክድ የሚያሰኘኝ። ወደ ደጃፍ ወጥቼ እየሄድኩ እያለ ለእኔ አይታወቀኝም። ማታ ተተኛን በኋላ ቤት ከፍቼ ዱር ነው ማሄደው ነበር። ይህም በሽታማ በድግምት ነው ተይዘሃልና ወንቅሸት የሚባል ሀገር ታለድክ አድንም ብለው ይነግሩኛል። ወንቅሸት የሚባል ሀገር የሚባለውን እኔ አላውቀውም ነበረ። ወደዚህ ሀገር ነው ምናምን ስል አይ ወንቅሸት የሚባለው ሀገርማ በባህር ዳር በበላይ ነው እየጠየቅ ነው የምትሄደው ሲሉኝ በመሪ ሰው ወክዬ ነው የመጣው። በመሪ በዚህ ሰው ወክዬ ስመጣ ከዚህ ከመጣሁበት ቀን አንስቼ 3 ወር ተቀምጬ 3 ወር ጠበሉን በመጠጣት እምነቱን በመተሻሸት 3 ወር ተቀምጬ እኔ ተያየሁት ታምር እስከ መጨረሻው ድረስ በጠበሉ ያልወጣልኝ ነገር የለም። ያልወጣልኝ ነገር የለም። በእግሬ በዘንጀ በእግሬ ጨምሮ ነው ይወጣልኝ። በእግሬ እያሳከከኝ ነው እንደ ከክ እንደ እንትን እየቦለለ ይወጣ። ከዚያ ያን ሲወጣልኝ ታደር ልቤ እየተረጋጋ ወጠክድ የሚያሰኘኝ ምኝታዬ ማላድረው ሰው እንድተኛ ሁኜ እንቅልፍ አገኘሁኝ። እንቅልፍ አግኝቼ ድኜ ሂጄ ተባለቤቴ ጋራም ተስማምቼ በሮቼንም ጠምጄ በነበረው ሳርስ ነው የከረምኩት። ሳርስ ከርሜ እንዲያውም ሰርግ አርጄ ልጆቼን ድሬ መጣሁኝ። በቅዱስ ገብርኤል በድንግል ማርያም በአማላጅቱ ተራርተውኝ አድነውኝ አይምሮዬ ተመልሶ ሰርግ አርጄ ልጆቼንም ድሬ ነው የመጣሁኝ። እዚያ ቅዱስ ገብርኤል እናቴ እመቤቴ እግዝእትነ ማርያም ለእኔ እንደደረሰችላችሁ ለእናንተም ትድረስላችሁ። እኔ የምመሰክረው ለወንድሜ ነው። ወንድሜ ሙቶ በቃ ስንላቀስ አድረን ጥዋት ላይ አልጋ እየተሰራ እህት ያመጣ ጸበሉን ጋተችው። ጸበሉን ግታ የአባታችን ፎቶ ነበረን። አባታችን ፎቶ ድስስ ስናረገው የሞተው ተነስቶልናል። ዘንድሮ ደግሞ አጎቴ ነበረ በሰው ሀገር የሚኖር ቅዱስ ገብርኤል እንዲያው ወደ ሀገሩ ብትመልስልኝ ቁሜ መሰክራለሁ ብዬ ነበር። ወደ ሀገሩ መጥቶልኛል። አባቴም በጣም ያመው ነበር። በቃ አብዶ 2 ቀን 3 ቀን ጫካ እየሄዳሮ ነበር። ከዚያ እንዲያው ቅዱስ ገብርኤል የበረሃው መነኛ አባቴን ሰው አድርግልኝ እያልሁ እጸልይ ነበር። ከዚያ እሱም ድኖ ተፈውሶ ይህን ቦታ በመደቅደቅ ይገኝልኛል። ቤተሰቡ ሁሉ ሰላም ፍቅር የለንም ነበረ፣ በረከትም የለንም ነበር። በረከቱን ሁሉ ተትረፍርፎልን ይገኛል። የኔ የደረሰ ለእናንተ የሚረስላችሁ። አባታችንን ወደ ገዳማቸው የመልስልን። መንበረ ጸባዖት ተፈጽሞ አልቆ ለማየት ያብቃን። ስላዳመጣችሁኝ አመሰግናለሁ። እኔ የመጣሁት ከተሽከይንት ወረዳ ነው። የምባለው የዓለም ስሜ ተስፋዬ ይብለጥ ነው። የመጽሐፍ ስሜ ሁለተ ሰንበት እባላለሁ። በአባታችን እንባና ጸሎት በቅዱስ ገብርኤል ተራዳኝነት በድንግል ማርያም አማላጅነት ከረጅሙ ባጭሩ እንዲህ ስል መሰክራለሁ። እኔ የምመሰክረው ስለ ራሴ ነው። እኔ አንጀት ቁስለት ሐኪም ቤት ስሄድ በጣም ያመኝ ነበረ። አንጀት ቁስለት አለብሽ ኦፕሬሽን እናርግሽን እንጂ አዘውጭ አትድኝም ምናምን ሲሉኝ ቅዱስ ገብርኤል አባቴ ቁሜ መሰክርላለሁ አንተ ታውቃለህ ብዬ ወደዚህ መጣሁ። አዛም በኋላ ዛሬ ግን ስመረመር ምንም የለብሽም ተባልኩኝ። ለኔ የደረሰ አምላክ ለእናንተ ይድረስላችሁ። እና ደግሞ መሰክረው ለባለቤቴ ነው። ድግምትና ወዲያ ነበረበት። ዛሬ ግን ድኖ ተፈውሶልኛል። ለኔ የደረሰ ለእናንተ ይድረስላችሁ። አባታችን በሰላም ወደ ገዳማችን ይመልስልን። ስላዳመጣችሁኝ አመሰግናለሁ።